ብዙዎቹ ስማርት የሆኑ ሰዎች ብዙ ጊዜ በህይወታቸው ብሮክ ናቸው። ምክንያቱም የመጀመሪያው ነገር ምንድነው ስንል አንድ ነገር ለመስራት በጣም አናላይዝ ያደርጋሉ፣ ኦቨርቲንክ ያደርጋሉ። በቢዝነስ ውስጥ አንድ ትልቅ በሽታ አለ፣ አናሊሲስ ፓራሊሲስ ይባላል። ይህ በሽታ ማለት አንድን ነገር ለመስራት፣ አንድን ነገር ለመጀመር፣ አንድን ነገር ለመክፈት በጣም ብዙ ማሰብ ነገሩን እንዳንሰራው ወደ ኋላ ያደርገናል። ብዙ ጊዜ አስቡትና ለምንድነው ቢዝነስ የማትጀምረው ሲባል ብዙ ሰው ምንድነው የሚፈራው ወይም ደግሞ አእምሮ ላይ የሚመጣው ስንል ብከስርስ ነው፣ ቢሳካልኝስ የሚለውን ነገር አመጣጥ ነው አይደለም። አናላይዝ ማድረግ የለብንም ማለት አይደለም፣ ግን ሁለቱን እኩል ማድረግ አለብን። ብዙዎቻችን ግን ምንድነው የምናደርገው? ቢዝነስ ለምን አትጀምርም? ብከስር እንትን ለምን አታረግም? እንደዚህ ቢሆን ለምን እንደዚህ አትሰማርም? ባልሰራበት ስራ ባላገኝበት። ብዙዎቻችን ወይም ደግሞ ስማርት የሚባሉ ሰዎች ፌለሪቲን በጣም ይፈራሉ። ስለዚህ ምን ያደርጋሉ? ኦቨርቲንክ ያደርጋሉ፣ ኦቨር አናላይዝ ያደርጋሉ። ስለዚህ ይህ በሽታ ይከሰታል። ዛሬ ሰው ብዙ ጊዜ በህይወታቸው ስኬታማ የሆኑ ሰዎች በጣም ትልቅ ስኪል ያላቸው ሰዎች አይደሉም። በጣም ትልቅ እውቀት ያላቸው ሰዎች አይደሉም። እንደውም በጣም የሚገርማቸው ብዙዎቹ አልተማሩም የሚባል ደረጃ ላይ ያሉት ግን ዛር ሰክሰስፉል። ለምን ሲባል ስኬትን ያያሉ፣ ነገን ያምናሉ፣ ጆርኒው እንደሚያስተምራቸው እርግጠኛ ናቸው። አንድን ቢዝነስ ለመጀመር አንድን ስራ ለመስራት 100% እርግጠኛ መሆን አይጠበቅብን። እንደውም ብዙ ጊዜ በጣም አናላይዝ ሲያደርጉ ትሬንዱ ያልፋል፣ የቢዝነሱ አትራፊነት፣ የቢዝነሱ አዋጭነት ያልፋል። ያ ነገር ፕሩፍ ከሆነ በኋላ ወደ ማርኬቱ ስንመለስ ማርኬቱ ላይ ያለው አትራፊነት ወርዶ እናገኘዋለን። ወይም ደግሞ ሰዎች በዛ ነገር ላይ ብራንድ ገንብተውበት ከገነቡበት በኋላ እኛ ኮምፒት ማድረግ ያቅተናል። ስለዚህ አንድን ነገር ለመጀመር የመጀመሪያ ራሳችሁ መኑበት፣ ማርኬቱን እዩት። 100% እርግጠኛ መሆን አይጠበቅባችሁም። ጀስት ጎ ሄድ